ክፍያውን ለመበቀል ዮናስን አትናገሪ። ዮናስን ስትናገሪ ሱሱ ሆን ብላ እያደረገችው ነው የሚመስለው። እሷ ሰላሟን ታጣለች። እሷ ቤቷ ሰላም ታጣለች። ስለዚህ እሷ በማይመለከታት ነገር እንደዚህ አታድርጉ። እናንተ ጓደኛሞች ናችሁ። ብዙ አመት ቤሩት ላይ አብራችሁ በልታችሁ ጠጥታችኋል። አንቺም ብዙ ሆነሽላታል፣ እሷም ብዙ ሆናልሻለች። ብዙ ነገር አሳልፋችኋል። ስለዚህ ፕሊስ አትጣሉ። አሁን አንቺ ኦልሬዲ ዜድ ይቅርታ በማያገባኝ ስለገባው ስለባሏ ስለተናገርኩ ብለሻል። ሱሱዬ ምን ተናድጄ በአንድ አንበሳ ሸጥሽኝ ስላልኩሽ ይቅርታ አድርጊልኝ በያትና ተታረቁ። ብቻ ሳይሆን አቡ እዚህ ብቻ ሳይሆን እኔ እምወዳቸው ሰው አሁን እምወዳቸው ሰዎች እንዳንቺ ያለ ሰው ማጣት አልፈልግም። ብዙ አሉ በውጭም ማጣት አልፈልግም። ከመሬት ተነስቼ እንዳላልኩ ገባሽ? ከመሬት ተነስቼ እንዳላልኩ እዚህ እኔ የሚወድኝ ሰዎች ማጣት አልፈልግም። እኔ እህት ስለሰደበችኝ ነው የተሳደብኩ። ለሱም ቢሆን ካሁን በኋላ ወንድሜ እንደዚህ ነው አውቃ ወንድሙ አልታስነካ እኮ ነው ወንድሜ እንደዚህ ነው የምትለው። ገባሽ? አቡ ወንድሙ አለማስነካት እኮ ነው። ትናንትና አሁን ልታረቅ ገባን። አሁን እንደዚህ ስላልኩሽ ይቅርታ አለችኝ። ስለሱሱ ልታወራ ስለሱሱ እዚህ ጋር አታንሽ አልኳት። ልጅቷ አውቀሽ እያነሳሳሽ ነው መጥፎ ነገር እንድናገር አልናገርም ቢሆን ወርጃለሁ። ገባሽ? መጥፎ ነገር እኔ ግንፍል ነኝ። እኔ ፊት ለፊት ነኝ። እኔ ነዳዳ ነኝ ሀቢባ። እኔ እንደዚህ እኔ ማርያምን ነው ቤይሩት ያሉ የምታውቂያቸው እነ ሰላም አስገቢያቸው። እኔ በአካል የሚያቀኝ ነው የሚያቀኝ። በሚዲያ ሌላ ነኝ፣ በአካል ሌላ ነኝ። እና እንደዛ ስላለች ነው እኔ ሱሱ ምን አድርጋ አይደለም መክራኝ አይደለም ተናገሪልኝ ብላኝ አይደለም። በቃ እኔ ግን ከመሬት ተነስቼ እንዳልሆነ ብቻ በቃ ሱሱ እኔ ደግሞ ይልሽ አንድ ነገር ልንገርሽ ማሚ፣ እኔ እና እሷ ቤተሰብ ነን። እኔ ዜድን ወላሂ ከልቤ ነው የምወዳት። ይሄ አንቺ ራሱ ታውቂያለሽ። በውስጥ ግን በቃ በሰሞኑ እያደረገች ያለችው ነገር እንኳን ዜድ ማለት ነው ማሚ ከእሷ ጋር ራሱ ሌላ የራሴ የምላቸው በጣም የምወዳቸው ጓደኞቼ ይህን ነገር እኔ ሚዲያ ላይ ምንም አይነት ነገር ሰው የራሴ የግል ላይፌ እንዲወጣ እንደማልፈልግ እያወቁ አብረው ሲያደርጉ እንዴ እኔ ከዛ ሀገር ስለወጣው በቃ የኔና የነሱ ግንኙነት ስላበቃ በቃ ጨከኑብኝ፣ ተቀየሩብኝ። በጣም ከፍቶኝ ወላሂ አልቅሻለሁ። እኔ እኮ ጓደኛ እኮ የለኝም እኔ ጓደኛ የለኝም ብዬ እስከማለቅስ ድረስ ነው የተሰማኝ። ቁርአን ነው የምልሽ። እኔ እጅ አመዳፋሽ ነው። እኔ በጣም ነው ሰው የምወደው፣ ከልቤ ነው የምወደው። ገባሽ? ግን በቃ ሁሉም ተቀይሮ ሌላ አለ ቤት ይከፈታል እና ሲወራ የኔ ነገር ነው እየተወራ ያለው። በቃ ሁሉም ቦታ ላይ የኔ ነገር ነው እየተወራ ያለው። አባቴ እየደወለ በቃ ይሄን ቲክቶክ አጥተሽ ዞር በይ። እኔ ትናንትና ናና ሪከርድ የምትባል ጓደኛ አለችኝ ሀቡ ናና አልኳት። እኔ ቲክቶኬን አጠፋዋለሁ ወላሂ የተሰበሰበልኝንም ብር ለመቅዶኒያ ወስጄ ሰጥቼ ድራሽን ነው ማለልኛል። ከኔ ጋር የነበሩ አብረው ፎቶ ሲነሱ የነበሩ ሲወጡ ሲገቡ የነበሩ ሰዎች ሲያወሩ ትክክለኛ ነገር በቃ የሚመስለው ቤተሰቤ በጣም በኔ ያፍራል። ገባሽ? እኔ እየታመምኩኝ ነው። ዜድን እያመመኝ ነው። እባክሽን በቃ ለምን እንደዚህ ይፈጠራል? አረባ አላህ ብዬ በክብር አወራኋት። አናደደችኝ። ብልጭ አለብኝና እንደ ህፃን ልጅ አፍሽ ዝጊ ዝም በሳል ምንድነው አልሽ ቪዋልሽ ምናምን ብላ ስጮብኝ እንደች ህፃን አረገችኝ። እንደ ዝም ምስል ለማመጣት ነው እንደ ብዬ እኔም ተናድጄ አፍሽ ዝጊ በቃ ከዚህ በኋላ እንዲያትናገሪኝ ተሰዳድበን መልሰን እንደገና በውስጥ እየሽ እንዲየተባልኩ ውስጥ ላይ ዜድ እንዲህ ያለሽን ሰው መብትሽ ነው መናገር። እኔ ግን እንደዚህ አልሰደብኩሽም አልተናገርኩሽም። ደግሞ ሌላ ሰው እኮ ቢሆን ዜድ ወላሂ አቡ አይደብረኝም። እኔ ምን የማይረግጠኝ ሰው አለ እንዴ? በጣም ብዙ ሰው እኮ ይረግጠኛል። ዜድ ዛሬ የተናገረችውን እኮ እነ እንቁርቲ እነ ጆከር ሁሉም ተናግረውታል ከዚህ በፊት። አላመመኝም። እንደውም ለምን ረሱኝ ነበር የምለው። ዜድ ግን ሲሆን ታመምኩ፣ ታውቂያለሽ፣ ተንቀጠቀጥኩ። ዜድ ላይ በገባች ቁጥር መሳቀቅ ጀመርኩኝ፣ መንቀጥቀጥ ጀመርኩኝ። ለምን አይባ ለምን እኔ ስለምን ልሳቀቅ? እኔና እሷ ያኔ እኔ ለሷ እንዲህ አይደለሁም። እኔ ወላሂ ታሰሬ እንኳን ከዛ ሀገር ስወጣ እነሱን ትቼ ስለወጣሁት እንኳን ያለቀስኩ ሴት ነኝ። ጓደኞቼን እዛ ማቃቸውን ጥሩ ሰዎች ትቼ ስለወጣሁት እሷ ምንድነው በመጀመሪያም የተናገረችው ቤሩት የምትለው ገነትና እንትና ምን አደረጓት? ዋናው ባሉ አይደለም ወይ ያደረጋት? ለምን ቤሩትን ያለኝ ምን እንደሆነ ልንገርሽ ሱሱ፣ እኔ ልንገርሽ። ለዚህ መፍትሄው የባልሽ ቤተሰቦች ሊረዱሽ ይገባል። ካለበለዚያ የባዳ መጫወቻ ነው የምትሆኚው። ማንም ነገ እየተነሳ እየመጣ አንቺን ሚስጥር አለኝ እያለ ስለ ባልሽ ስለ ቤተሰብሽ አወራለሁ እያለ ማንም እየመጣ ሊያስፈራራሽ አይገባም። ሶሻል ሚዲያ ላይ ነው ስራሽ፣ ሂውማን ሄር ነጋዴ ነሽ። ስለዚህ ሶሻል ሚዲያ ቲክቶክ ሱቅሽ ነው፣ ስራ ትሰሪያለሽ። ስለዚህ ቁጭ አድርገሽ የባልሽ ቤተሰቦችን ማንም እየወጣ ሚዲያ ላይ አፉን በከፈተ ቁጥር እናንተ ልታሳቁኝ አይገባም። ማንም የፈለገውን ይበል። ካመናችሁን ይንመን፣
ካላመናችሁ የራሳችሁ እኔ ማንንም አንተሽ ልታናግሪያቸው ይገባል። ካላመናችሁ ይሄ ነገር ማለት የለውም። አቡ የኔ ነው ያመመሽ። ቆይ አንዴ የኔ ነው ያመመሽ። ሌላ አላለሽ ያመማት ዜድዬ ስለምትወድሽ ነው ያመማት። እኔ አብረን ስለነበረ ይሄን ያህል ለምን በቃ ያማል አይባ ለምን እኔ በቃ ሰው አይወጣልኝም ማለት ነው። ለምንድን ነው ሚት የምታደርጉኝ ሞዴሬተሮች? ይሰማኛል። ስልጣን አግኝታችሁ ተው እንጂ እኔ እሺ ሰው እንዳልቀርብ ነው ማሚ። አሁን የቀረብኩት ሁሉ ሲቀየርብኝ አይከፋኝም። ሌላ ሰው ቢሆን እኮ ችግር የለውም። አሁን ዜድ የኔ ናት፣ ካጠገቧም ያሉት የኔ ናቸው፣ እምወዳቸው ናቸው። ገባሽ? ለምን እኔን አልተረዱኝም? የውስጤን እያወቁ ለምን እንደዚህ ያደርጉኛል? ይከፋኛል እኮ ገባሽ? እኔ ዜድን እኔ አሳልፌ ለሚዲያ መስጠት ፈልግ እኮ ቀድሜ መጥቼ እንዲህ ብላኛለች አይባ ብዬ እኔ አንቺ ጋር መጥቼ እኮ ከስሻት ዜድን እጠራት ነበር አይደል እንዴ? እኔ አልጠራዋትም። ለምን? ክብር አለኝ ለሷ። ገባሽ? እምከሳትም ሰው አይደለችም። እዚህ ጋር እኮ ሱሱ ከስሸሽ እኮ አይደለም ለሀቢባ ያልኳት እኮ አቡ እኔ ከመሬት ተነስቼ እንዳልሆነ ከመሬት ተነስቼ እንዳልሸጥኳት ነው እንድታቀልለው ህዝቡ ያቀልኝ። ህዝቡ የሚፈልገው አንበሳ በአንድ አንበሳ እንዳልሸጥኳት ከመሬት ተነስቼ እንዳልተናገርኩ ለሱሱ ህዝብ ይወቅልኝ ነው እንጂ እኔ ከስሸሽ አይደለም እኮ። እኔ አውቀው እሷ የተናገረችኝ ንግግር እኔ ዜድን ተናግሬ ቢሆን ኖሮ ወላሂ ዜድ ቮይሱን ይዛው ነበር የምትወጣው። እኔ ግን እናቴን አልወጣም። እኔ ድፍረት ብዬ ነው ያለቀስኩት። ወላሂ ነው የምልሽ። ገባሽ? ለምን ስለመወዳት። ቆይ እሱ አሁን እዚህ ጋር አሁን ባንቺና በባልሽ ስለገባው በመሀል በማያገባኝ አንቺ ፈቃደኛ ያልሆንሽ ወጥቼ ስለተናገርኩ ይቅርታ። ኦኬ በቃ ባንቺና በባልሽ ገብቼ አንቺ ፈቃደኛ ሳትሆኚ ዜድ እኔ እኮ እረዳሻለሁ፣ ችግር የለውም። ግን ይኸውልሽ ሀይባ አሁንም ነገም የምናገረው ሚዲያ ላይ የምልከሰከሰው ምን ምለውም እኔ ነኝ። እኔ ካጠፋው እኔን ተናገሩኝ እንደፈለጋችሁ። በቃ ማንኛውም ሰው እኔን ይናገረኝ። ገባችሁ? እኔ ወደ ስራ ዓለም ነው የምገባው ከዚህ በኋላ ልጄንና ባሌን ትቼ ማለት ነው። ብቻዬን የምኖር ሴት ነኝ፣ የምሰራ ሴት ነኝ፣ የምሰደድ ድጋሚ የምሰደድ ሴት ነኝ። እኔ አርፌ የምቀመጥ ሰው አይደለሁም። ስለዚህ ልጄን የሚጠብቅልኝ ደግሞ አባቱ ነው። በቃ እኔ ልጄን አባቱን ተናገራችሁ ማለት ልጄን ተናገራችሁ ማለት ነው ለእኔ። በቃ እኔ አልፈልግም ማንም ሰው የሱን ፎቶ አድርጎ ምንም አይነት ንግግር እንዲናገር አልፈልግም። ገባሽ አቡ? ለምን እኔ እሸማቀቃለሁ፣ እሳቀቃለሁ? እኔ በወጣሁት ሚዲያ ላይ እኔ ቲክቶከር በሆንኩት ልጁ ለምን ይሰደብ? ሲና ነገ ሲያየው እናቴ ስታሰድበው ነበረ ብሎ ነገ እኔን አይንሽን ላፈር ሊለኝ ይችላል። ለምን? የሚያድገው ከአባቱ ጋር ነው። እኔ የለሁም አይባ። ገባሽ? እኔ ወይ ልጄን እኮ ለእናቴ መስጠት ይችላል። ከሰማሽ ግን ይኸውልሽ የእኔን ምክር ከሰማሽ እንደዚህ ስትይ ይኸውልሽ ለጠላትሽ መሳሪያ እየሰጠ ለምንድን ነው ለጠላቶችሽ መሳሪያ የምትሰጪው? አንቺ እናቱ ደውላ ወላሂ እናቱ ከአሜሪካ ደውላ ልጄ ምንም እንዳይሰማሽ እኛ ከአንቺ ጎን ነን፣ ምንም እንዳይሰማሽ። ግን ይደብራል ማሚ። እኔ እሸማቀቃለሁ። መጀመሪያ ጊዜ እኔ እንደመጣው ክፍለ ሀገር ሆኜ እሷ ጋር ዜድ ጋር ላይቭ መግባት አልችልም ነበር። ደውዬ እንኳን እኔ ማዘርም አውርተናታል፣ አብረን አውርተናታል እንደ ቤተሰብ ማለት ነው። ገባሽ? ለምን በቃ እኔ ምንም ነገር እኔ ሻይባ እኔ እኮ እኔ ነኝ አይደል ዝቀው ሚስደቡኝ ችግር የለውም። ግን ዮናስ ቲክቶከር ቢሆን ወይም በዚህ ቲክቶክ ተጠቃሚ ቢሆን እሱ እንደፈለጉ ቢያደርጉ ችግር፣ እኔ ግን እንደ ሰው ይሰማኛል። ገባሽ? ይደብረኛል። ሁሌ ይሸማቀቃል። ያ ነው እንጂ እኔ ነኝ እንጂ የሚደብረው እሱ ችግርም የለበት። ሁሉም ማዳብ አድርገሽ ስለምታይ ነው። ሰው ሁሉም ማይቀየር ስለሚመስልሽ ነው። ሱሱ ተመከሪ፣ ስሚ፣ ሰው ይቀየራል። ትናንት ቤሩት ላይ አብረሻቸው የበላሻቸው የጠጣሻቸው እያንዳንዳቸው ነገ ሰክሰስፉል ስትሆኚ የተሻለ ሀገር ሄደሽ ቢዝነስ ከፍተሽ ስኬታማ ሆነሽ ስትኖሪ እያንዳንዱ ይጠላሻል። ሁሉም ጠላትሽን አሳምኚው። ከማንም ምንም አትጠብቂ። ከፈጠረሽ አምላክ ብቻ ጠብቂ። አምላክሽ ብቻ ከጎንሽ ይሁን። ከዛ ቀጥሎ የባልሽ ቤተሰብ ከተረዳሽ፣ ባልሽ ከተረዳሽ ሚዲያ ላይ ሰው ቢሳደብ ቢራገጥ ለምንድን ነው መልስ የምትሰጪው? ለምንድን ነው የሚገርምሽ? ለምንድን ነው የምታለቅሽው? አለቀ። ያውሩ አውርቶስ አዲስ ቶፒክ ሲያገኙ ወደ አዲሱ ይሸጋገራሉ። አለቀ። ባልሽ አንደርስታንድ ካደረገሽ የባልሽ ቤተሰብ ከተረዳሽ you don't have to explain yourself to anybody። እኔ እኮ ላይቤንም የሶስት ቀን 4 ቀን ከፍቼ አላውቅም። አልገባም፣ አላወራም። ያቺን ቪዲዮ ሰራ ወጣው። ለምን? ሰው ማወቅ ስለፈለገ መመለስ ስለነበረብኝ መለስኩኝ። ገባሽ? ለቤተሰብ መልስ ይሆናል፣ ለሱ ቤተሰብ መልስ ይሆናል፣ ለዜድም ለሜላ ሁሉም ሰው መልስ ይሆናል የሚለው ነገር ለዜድም እዚህ ለምትዩ ማለት ነው። ችግር የለም። በአንድ አንበሳ ምናምን ተይውና ተናግሬያለሁ። አንቺ እኮ ከዛ በላይ ተናግረሽኛል ውዴ። ከዛ በላይ ተናግረሽኛል። ለዜድም መልስ ይሆናል። ለምን አንቺ አሁንም እኮ ወደ እርቅ እየሄድን ነው አይደለም? ወደ እርቅ አንቺ ተናግረሽኛል። ግን ከአንቺ ጋር ተጣልቼ አይደለም። ግን ከመሬት ተነስቼ እንዳልሆነ ህዝብ ይወቅልኝ ነው ያልኩ እንጂ እኔ ካንቺ ጋር እሺ ከመሬት ተነስተሽ እሺ ዜድ እንደዛ ከሆነ ለሃይባ ለምን እሺ ፓስፖርቱን ለምን መረጃውን አታመጭልኝም? እሺ ሁሉም ቤተሰቡ ምን ነው ስለ ፓስፖርት ነው እንዴ አንቺ ያወራሽው? ስለሌላ አንቺ እኮ ያወራሽ ያለሽው ፓስፖርቱን አሳልፎ የሰጣት ገነት ምን አደረገቻት? እሱ ነው ፓስፖርት ብቻ ሳይሆን የተናገርኩት ላይቭ ላይ ሌላ ነው። ገባሽ? ስለ ፓስፖርት ብቻ ነው ከመሬት ተነስቼ የተናገርኩት።
በቃ ይሄ ብቻ ስለሌላማ ማንኛውም ሴት ማንኛውም ትዳር ላይ ችግር ይፈጠራል። ኢትስ ኦኬ። ኦኬ በቃ ይሄ ነው በቃ እና ይሄ ነው በቃ ቤታ ሚዲያ ላይ ወጥታ አላወራ እሷ ይኸውልሽ ከምንም በላይ የልጅ አባት ሆኖ አሳልፎ ለጠላት አይሰጠኝም። አልሰጠም ሰጥቷል የምትል ሆነ ማስረጃ ታቅርብ ነው ማስረጃ ነው። ኦኬ በቃ ሀቡ ችግር የለም። እዚህ እንትን አለ እንደገና ስለ ልመና ያልሽው ያው እዚህ ብዙ ሰው የሚያውቁኝ ስላለ የዛሬ አመትም የዛሬ ወራታችም የዛሬ ምናምንም እላለሁ አሁንም ነገም እምለው ነው። በውስጥ ግን ብለሻታል እኮ ለማኝ ብያት ነው። እሺ ብያት ግን ከዚህ በፊት እምለው ነገር ነው። ኦኬ እምለው ነገር ነው። አሁንም እዚህ ያለ 13800 ሰው ነገ ጠዋት እኔ ብታመምም ብቸገርም ምን ብልም እኔ ወጥቼ አሁንም ደግሞ አለምንም ይኸው ቃል ነው። ሚካኤል ነው የምላቻለሁ። ታምሜ ቢሆን እንኳን ከእናቴ ያስልካለሁ። ታምሜ ቢሆን እንኳን ቸግሮኝ ቢሆን እንኳን እኔ እቸገራለሁ። ከዚህ ሳልቸገር ቀርቼ አይደለም። ግን ለምን አለ አራተኛ ልጅ ሲመጣ የቀጠሮ ጌም አዘጋጅ ጌም ምናምን እኮ እኔ እኔ ምሽት ስለ ጌም ምናምን ጌም ማን እኮ ነገር አንድ ነገር ልንገርሽ አቡ፣ እኔ አሁን ብር ጌም ከምጫወት የቀጠሮ ጌም ከምጫወት ተብሎ ነው የተሰበሰበልኝ አይደለ? ቀጠሮ ጌም ቲክቶክ ከሚበላው ተብሎ ነው ጌም ላይ ነው። ብርም ተዋጣ ነው። ምንም ልዩነት የለም። ልመና ነው። ስለ እውነት ከተወራ ማለት ነው። እኔ እኮ ብዬሻለሁ ስሱ እኔ እኮ ብዬሻለሁ የቀጠሮ ጌም የሚያጫውትሽ ከሌለ እኔ ያጫውትሽ ካልሆነ ግን ብሩ ስለሚቆርጠው ብዙ የሚወድሽ ሳፖርት የሚያደርግሽ ስላለ ምንድን ያልኩሽ ቶሎ ብለሽ ወደ ስራሽ እንድትገቢ ሳፖርት ያርጉሽ ብዬሻለሁ እኮ ብዬሻለሁ እኮ እኔ እኮ ነው የገፋፋውሽ ልመና ያልሽ ብር ሆነና ልትሆነ እንጂ ልመና አሁን ያልኩት ስለ ልመና ስላልኩ አይደለም። አረ ሚካኤል ስላንቺ አይደለም። አሁንም ላንቺ አይደለም ማርያምን እና ይኸው እዚህ ሚዲያ ያለ 14,000 ሰው ነገም ይኸው ተቸግሬ አልመጣህም ታምሜ አልመጣህም። ይኸው እዚህ ጋር እንድታቁልኝ እኔ ጌም እጫወታለሁ። ችግር የለም ጌም እጫወታለሁ። ለሱሱም እኔ ለማኝ ያልኳት አይደለም። እኔ ነኝ ከጌም ከሚቆርጠው ብዙ የሚወድ ሳፖርት የሚያደርጉ ስላሉ ቢሰጥሽ ይሻላል ጌም ይቆርጥልሻል ያልኳት እኔ ነኝ። ለሱ አይደለም ለማኝ ያልኳት ያለው እና ሱስዬ እኔ ካስከፋውሽ በባልሽና መሀል ስለገባው ይቅርታ። ሴጣን ፍር ይበል ታረቁ። ሱሱዬ አንቺን በያት ማለት ይቅርታ። እኔም አንበሳ ምናምን ስላልኩሽ ይቅርታ። አንበሳ ሸጥሽኝ ስላልኩሽ እኔም ይቅርታ አለች ሴዶ። ስለዚህ ሴጣን ፍር ይበል። ሰላም ናችሁ ግን ማለት ነው። ያለፈው ነገር አልፏል። ግን በጣም ነው የሚያሳፍረው። አንድ ሀገር ላይ ኖራችሁ ብዙዎቻችሁ በልታችሁ ጠጥታችሁ ያ ሰው ከዛ ሀገር ከንስሎ ሲወጣ ወይ በብሎክ ሲወጣ ተመልሶ ስለማይመጣ የሞት አይምሰላችሁ። አለ በህይወት እኮ መግባት ይችላል። መግባት እኮ ይችላል። አቦ እዚህ ሀገር ብሎክ ቢደረግ እኮ መግባት ይችላል። አሁን ልግባ ብትል እኮ እናመጣታለን። ግን ለምን ተሳቃ እየተደበቀች ሌላ ጠላት ደግሞ ታፈራለች። ተመልሳ እዛ ሀገር መምጣት እኔ እኮ ብያታለሁ። እዚህ ሀገር ጭራሽ መምጣት የማይገባት ነው። እኔ ብያታለሁ። ዱባይ እኔ ብያታለሁ። ወይ ዱባይ እንኳን አትሄጂ። ኳታር ሀቢባ ይኸው ሪከርድ አልሰማሽው? ሀቢባ ናት ያንቺ እህት። ሀቢባ ናት ከጎንሽ ያለችው። እዛ ሄደሽ ስሪን ያልኳት ይኸው አለች። ሱሱ ዱባይም አትሄጂን ያልኳት ገባሽ? ያንቺን አይደለም ሌሎች በጣም ብዙ አሉ እየወጡ የሚናገሩ ሱሱ በመረዳቷ በጣም የተቃጠሉና ከታገዘች በኋላ ባንዴ የተገለበጡባት ከባሏ ጋር በመታረቋም የተናደዱ እኛ ለሷ ብለን ባሏን ረግጠ ነው ሰድበ ነው ለሷ አግዘን እሷ ግን ሄዳ ታረቀች ብለው ሰው ሲታረቅ የሚናደደው ሴጣን ብቻ ነው። ሰው ስለታረቀ አትናደዱ። ሰው ስለታገዘ አትናደዱ። እናም ፈጣሪ ግን አለ። ሁሌም ሰው ቢቀየርም ፈጣሪ አለ። ሱሱ ከሰው የምትጠብቂውን ነገር አቁሚ፣ ከፈጣሪ ብቻ ጠብቂ። አንደኛ። ሁለተኛ ጓደኛ ተቀየረ ብለሽ የምታለቅሽውን ነገር አቁሚ። ቆፍጠን በይ። እንደ እድሜሽ ሁኚ። እንደ ህፃን ልጅ እንደ ትምህርት ቤት ተማሪ ጓደኛ ተቀየረ ብለሽ አትነፋረቂ። እኔ ያለ ጓደኛ ብቻዬን ስንት ዓመቴ። ምንድን ነው ጓደኛ ኖረ አልኖረ ምን ያደርጋል? መዘዝ ነው እንጂ ይዞ የሚመጣው ጓደኛ ምንድን ነው ጥቅሙ? እኔ እንደዚህ ስትሮንግ የሆንኩትኝ ብቸኛ ስለሆንኩ ነው። ጓደኛዬ ባሌ፣ ሁሉ ነገር ባሌ ነው። ማንም ነገ ሚስጥርሽን አወጣለሁ ብሎ የሚያስፈራራ ጓደኛ የለኝም። ስለኔ ምንም የሚያውቅ ማንም የለም። ቤቱ የሚሄደው ወይ ቤቴ የሚመጣ ጓደኛ የለኝም። አለቀ በቃ። ብቻሽን ጠንካራ ሆነሽ መቆም ከፈለግሽ ከዚህ በኋላ በሰዎች መከበብሽን፣ ጓደኛ ማብዛትሽን አቁሚ። ህይወትሽን ቀጥይ። አለቀ። ለተረፈ የሚረዳሽ ይረዳሽ፣ የማይረዳሽ የራሱ ጉዳይ። እሺ እናቴ ጠላቶችን ስለ ባል ያታው ስለ ልጅ ያታው እንትናቱ አንዴ ወተናል ሶሻል ሚዲያ ላይ። አንድ ሰው ሶሻል ሚዲያ ላይ ከወጣ በኋላ ዓለምን መቆጣጠር አይቻልም። ሶሻል ሚዲያ ላይ ልጅሽን ፖስትተሻል፣